ዛሬ እንግዲህ በድጋሚ አብሳላት ከነ ሀይሚ ቤት ሄዳለች ማለት ነው። ሀይሚን በድጋሚ አግኝታታለች። እንግዲህ ባለፈው ሲገናኙ ቡራ በጣም 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 ከሚባለው በላይ የማይሆን ነገር ነው ብሎ ሀይሚን ተናግሯት ነበርና ዛሬ እንግዲህ ለአንዴና ለመጨረሻ ይቅርታ ለመጠየቅ ብላ ሂዳ ሀይሚን አግኝታታለች። እንግዲህ የሀይሚንም መላሽ ሰምታችኋል ማለት ነው። ይቅርታዋን ተቀብላታለች። ነገር ግን አሁንም ቢሆን የአብሳላት ሁኔታ ብዙም ደስ ባይልም፣ ምክንያቱም ጓደኝነታችን መቀጠል አለበት በሚለው ሀሳብ ጸንታ ነው ያለችው። ይሄን ደግሞ ብሩክም ሀይሚም አይፈልጉም ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ የቻናል ቤተሰቦች እንኳን አደረሳችሁ ለማማት እያልኩኝ እንግዲህ በዓል እየደረሰ ነው። ጾማችን ልንጨርስ ትንሽ ቀናቶች ነው የቀሩን። እግዚአብሔር ይመስገን። ውድ የክርስትና እምነት ተከታዮች ለበዓሉ በሰላም ያድርሰን እያልኩኝ እንግዲህ ዛሬ ተከስቻለሁ ማለት ነው። ብሩክ ዛሬ ያላየሁትም እንግዲህ በሌላ ቤት መጥቶ ካልሆነ አብሳላትና ሀይሚ ነው የመጡ ማለት ነው። አብሳላት አብራ መስራት ትፈልጋለች ከሀይሚና ከቡራ ጋር። ሀይሚና ብሩክ ደግሞ በፍጹም አይፈልጉም። ምክንያቱም ማፈቀርኩ ያለ ሰው አሁን እንደገና ወንድም ወይም እህት ልሁን ማለት ከባድ ስለሆነ የሀይሚ መልስ ትክክል ናት ብዬ ነው የማስበው። የብሩክ መልስ ትክክል ነው። በቃ በህይወታችን አለ ብሩክ፣ በህይወቴ ሰው አለ አይደል? ሀይሚ ያለኝ በእኔ ህይወት ውስጥ። ስለዚህ ሌላ ሴት አያስፈልግም፣ ቤስት ፍሬንድ የሚባል አያስፈልግም። በርቀት ካየሁሽ ሀይ ሰላም ነሽ እልሻለሁ ብሎ ቁርጧን የነገራት ቡራ ማለት ነው። የምሬን በጣም በጣም አጥጋቢ መልስ ነው የሰጣትና እንግዲህ ከዚህ በላይ ምን ልትባይ እንደሚቻል አላቅም። ብቻ ግን ስለታረቁ ደስ ብሎኛል። ተቃቅፈዋል ማለት ነው። ተቃቅፈው እንደዚህ ስለመጡ ሁሉም ነገር በሰላም ተፈቷል። አብሳላትም እንግዲህ በቃ አንቺ ምርጥ የሆነ የጨረቃን ፋሚሊ ቤተሰብ ተቀላቅለሻል። ሀይሚና ብሩክን እያመሰገንሽ እንዲያውም ብሩክ ቻናልም ስለከፈተልሽ እያመሰገንሽ ከጨረቃ ፋሚሊ ጋር ቪዲዮን እዩልኝ እያልሽ አሪፍ አሪፍ ቪዲዮ ከሌሎች ጋር እየሰራሽ ቻናልሽን ማሳደግ ትችያለሽ። አሁን ከዚህ በኋላ ግን ከብሩክና ከሀይሚ ጋር ሆነሽ በምትሰሪው ቪዲዮ ወይም እነሱ ጋር አብሬ ልስራ በምትዩ ሁኔታ ሀይሚና ብሩክ ላይ የሚፈጠረው ችግር ከፍተኛ ስለሆነ ከህይወታቸው ውልቅ ብለሽ እንድትወጭላቸው የሁላችንም ሀሳብ ነው። የምሬን ማለት ነው። ምክንያቱም ሶስተኛ ወገን አያስፈልግም። በተለይ አሁን ለቡራ ምን ልትይ ነው? ስሜት አለኝ አፈቅርሃለሁ ወዳለሁ ብለሽ አሁን እንደገና እንዴት ነው እህት ልሁን ማለት ከባድ ነው። ብሩክም ይሄን አይፈልግም። በቃ አልፈልግም የሚለው ቃል ሌላ ተርጉም ከሌለው አለ እኔ አልፈልግም በቃ ተይኝ ብሏታል እኮ። በቃ በጣም ነው ብሩክ የተናገራት ማለት ነው። ስለዚህ ወይዘሪት አብሳላት ከህይወታቸው ውጭላቸው። አንቺ የራስሽን ህይወት ኑሪ፣ ቪዲዮ አሪፍ አሪፍ ስሪ፣ የጨረቃ ፋሚሊ ላይክ ያደርግልሻል፣ ችግር የለበትም ማለት ነውና ሀይሚ እንግዲህ በቃ እጥር ምጥን ያለ መልስ ነው የሰጠቻት። ይቅርታ አድርጌልሻለሁ፣ ይቅርታ ስለጠየቅሽኝም አመሰግናለሁ፣ የተወደደው ሁሉ አይገኝም አላለችም። አይ ሀይሚ ብቻ እኮ ትናገር፣ የምሯን እኮ ነው። የምር የወደደ ሁላ ከተገኘማ ታዲያ ምን ችግር አለው? አብሳላት በአንድ ቀን እንዲሁ በአንድ ሳምንት ወደድኩ ሞትኩል ስትይ እንዲው አንተ ከምታደርግልኝ አንጻር ነው አላለችም? አንተ ከምታደርግልኝ እንክብካቤ አንጻር ነው። እንግዲህ የሆነ ቪዲዮ ተባበረኝ አግዥኝ ብሎሽ ከዛ ሻይ ቡና ስላለሽ በዚህ እንዴት ነው ወደ ፍቅር ይገባል እንዴ? እንዲህ አንዳንዴ እኮ ከባድ ነው። ሴቶች ተረጋጉ እንጂ የምሬን ማለት ነው። ብሩክ ደግሞ በቃ የዋህ ስለሆነ በሚያደርጋቸው በየዋህነቱ በቃ ከጀርባ የሆነ ትልቅ ችግር ይፈጠራል። ሀይሚም እሱን ብላለች። እኔም የእሱን የዋህነት አይቼ ይሄ ነገር እንደሚከሰት አውቄ ነው እንደዛ ያልኩት። ስለዚህ የብሩክንም ወንድምነት የኔም እህትነትን ቀድሞ ነው ያጣሽው። አሁን ላይ ጊዜ አይደለም፣ እረፍዷል። ይቅርታ ስላልሽ ይቅርታውን ተቀብለናል። ከዚህ በኋላ ግን ድጋሚ መገናኘት አልፈልግም ብላ እንግዲህ እንደ ሊንዳ ማለት ነው እነ ሊንዳ ጋር እንግዲህ ቻው ተባብለው ከተለያዩ ጊዜም የላቸው ስል አሁንም አብሳላት በቃ እንግዲህ ማለት ነው እግሬን አውጪ ብለሽ ዝም ብለሽ ልክ ብለሽ ከሀይሜና ከብሩክ ህይወት ውጭላቸው ማለት ነው።
ብሩክም እስከ ጥግ ድረስ ነግሮሻል። ሀይሚም እስከ ጥግ ድረስ ነው ዛሬ የነገረቻት። ሀይሚ በቃ ትክክል ናት፣ የምሬን ማለት ነው። መገናኘቱ ምንም ትርጉም የለውም ከዚህ በኋላ ማለት ነው። እስኪ አሁን የአብርሽና የሩታን ህይወት እዩት። በስማ ምን የእነሱ ነገር በጣም እየገረመኝ ነው እንዴ። አብርሽና ሄርሜላ ዛሬ የሰሩትን ቪዲዮ የታችኋና የእራት ግብዣ የሚገርም ነው። ከሩታ ጋር ሲያደርግ የነበረውን ላይፍ እንደገና እንደ አዲስ እያደሰው ነው ማለት ነው በሄርሜላ። ታዲያ ይሄ ነገር ደግሞ ነገ ጧት ሀይሚ ላይ እንደማይከሰት ምን ማረጋገጫ አለ? ስለዚህ ብሩክ እውነቱን ነው። ቤስት ፍሬንድም ሆነ ምንም ሆነ አያስፈልግም። አንድ ሰው በህይወት ያለ እሷም ሀይሚ ናት በቃ ብሏል። ትክክል ነው፣ የምሬን ማለት ነው። የቡራ ሀሳብ በጣም ነው የተመቸኝ። የትናንት ነው በቃ ቁርጥ ሀሳብ ነው የተናገረው እንቅጫን ማለት ነው። እና አብሰላት ከዚህ በላይ ምንም አልፈልግም የሚለው ቃል ከተሰማ ሌላ ትርጉም የለውም። ስለዚህ ጨረቃዎች ደግሞ ከዚህ በኋላ በአዳዲስ ነገር እንደሚመጡ ተስፋ አለኝ። እሷ ግን ያለችው በዓሉ በሰላም ይልፍና ከዚያ አስቢበት እያለች ድጋሚ ሀይሚና ብሩክን ማግኘት ትፈልጋለች። እንግዲህ ቻናል ለማሳደግ ይሆናል። በዚሁም ደግሞ ፍቅር በመላመድ ነው የሚመጣ ብላ የለለበው ለቡራ ማለት ነው። እንዴ አንቺ እኮ ለሀይሚ ብታስቢ እንደዚህ አትይም ነበር። እህትነቱን ያጣሹ ቀድመሽ ነው። ገና በአጭር ጊዜ ውስጥ ገና አፍቅሬዋለሁ፣ አንተ ባታፈቅረኝ እኔ ያፈቅርሃለሁ፣ ፍቅር በመላመድ ይመጣል እያልሽ ብዙ ነገር ስላልሽ ብሩክን ደግሞ በጣም ችግር ውስጥ ከቶት ነበረ እና ለአንቺ ብሎ ራሱ ዝቅ ብሎ ብዙ ነገር አድርጎ ነበረ። ስለዚህ አሁን እንዴት ነው የተደፋ አይታፈስም እና ስለዚህ ዝም ብለሽ ከህይወታቸው መውጣት ነው ያለብሽ፣ አንድና አንድ ማለት ነው። ቡራም ልክ ነው፣ ሀይሚም ልክ ነች። ከበዓል በኋላ አብራ ለመስራት ፈልጋ ይሆን አላውቅም። ብቻ ግን አስቢበት እስኪ ምናምን ብላለች ለሀይሚ ማለት ነው። ሀይሚና ብሩክ ግን ዘግተዋል ማለት ነው። ከዚህ በኋላ እንኳን የሚቀጥለው አንድ ቀጠሮ ቢኖር የኢየሩስ ልጅ እንግዲህ ዲኤንኤ ምርመራ እሱን ብቻ ነው። ከዚያ በኋላ ሀይሚና ብሩክ ላይ ምንም አንዲት ቅንጣት ነገር አይኖርም። እሱንም ቼክ ለማድረግ ካልሆነ ቡራ ጋር ምንም ከኢየሩስ ጋር ምንም ነገር እንደሌለው ከእሱ አንደበት ሰምተናል። እኔ ቡራን አምነዋለሁ፣ የምሬን ማለት ነው። እንደ በቃ ንጹህ ነኝ ብሎ ለሀይሚ ታምኖ ስለሚኖር ከኢየሩስ ጋር ምንም ነገር የለውም። እንደው ዝም ብላ እሷን ቪዲዮ ለመስራትና ዲኤንኤ እያለ መከራዋን ስለምታይ ነው እንጂ ሀይሚና ብሩክ ላይ ምንም ቅንጣት የሚቀንስባቸው ነገር የለም። ሁለቱ ንጹህ ናቸው። ሁለቱ ደግሞ የሚዋደዱ የሚፋቀሩ ናቸው። ግን እኔ የምለው ሁሌም ማለት ነው ሀይሚና ብሩክ ፈጣሪ ይሄንን የመሰለ ፍቅር አይቀይርባችሁ፣ ያዝልቅላችሁ፣ እንደ አበባ አብቦ ፍሬ ያፍራ፣ ተጋብታችሁ ወልዳችሁ እንያችሁ ነው የምለው።